ቱርካን ሶመርን እንደምትጠላው ነገረችው። ካርታል ቱርካንና ሶመር ላይ ፍቅር ላይ ሆነው ደረሰባት። ሩቻንና ነዛሃት ተጋደሉ። ሶመር ሚስቱን ወስዶበት ካርታል አብዷል። ህጋዊ ሚስቱን ቱርካን። ሁሉም ቦታ ካርታል በፍለጋ ተጠምዷል። ያልተጣላው የለም። ሙስጠፋና ሳሉክ ከገፈቱ ቀማሾች መሃል ይጠቀሳሉ። ሁሉም ሶመር ቱርካንን አግቶ እንደወሰዳ ታውቀዋል። ከ5 ዓመታት በኋላ ኩራቷን ትታ ሶመርን ዛሬም እንደምታፈቅረው ቱርካን በይፋ ነግራው ፍቅራቸው ታድሷል። ራበኝ ብሎ ምግብ ለመስራት ሲነሳ የቆለፈባትን የብር ቁልፍ ጠረጴዛው ላይ ተቀምጧል። ሳያት ቁልፉን አንስታ ልትወስድበት ቢላዋ የለም። ደግነቱ ቁልፉ ላይ ስለታለሁ። በዚሁ ንክተፋ ምን አማራጭ አለ? ተመልከቺ ነዛሃት ምን አይነት ልጆች እንዳሉኝ። ቱርካንም እኔ አባቷ ሳልፈቅድላት ካርታልን አግብተዋለች። ግን መቼም ይቅርታ አላደርግላትም። መቼም። ሶመር ግን ጥሩ አይደለም። የፈጣሪ አለ። እነዚህ ሰዎች ቆይ ዛሬም አላቆሙም እንዴ? ከሌሊት ጀምሮ አልበቃቸውም? እባክሽ ጥለሽኝ ወዴት ልትሄጂ ትችያለሽ? እባክሽ የትም አትሄጂም። ለራሳችን በጣም ብዙ ችግሮች አሉብን። እባክሽ አጠገቤ ሁኚ። ምንድን ነው በፈጣሪ ምን እየሆነ ነው? ጄቭሪዬ ወዴት ልትሄጂ ነው ደግሞ? ሻንጣሽን ያዥ። እየሄድኩ ነው እህቴ። ከውሸታም ሰው ጋር ከዚህ በላይ መቆየት አልፈልግም። ቆይ እንዴ የት ልትሄጂ ነው? ዶኑሽ ልጄ እንደሆነች አውቃለች እህቴ። አሃ ለዛ ነው ጥለሽው የምትሄጂው? አዎ አዝናለሁ። በዚህ ዕድሜ የሁለት ልጆች የእንጀራ እናት ልሆን አልችልም። ነው እንዴ? በይ እንደዛ ከሆነማ መንገዱን ጨርቅ ያርግልሽ። እህቴ አቁም እንጂ ምን ያደረግሽ ነው? ልቀቅኝ እንጂ እንዴ! ምን ሆነሻል? ምን ነው መሄድ አይደል የፈለግሽው? ይኸው መንገዱ። ምን ነው ሰላማችንን የምትነሳል ባለጌ! እህቴ ምንድነው? ምን ተፈጥሮ ነው? የምን እህት ነው የምታወራው ደግሞ አንተ? ምን አይነት እህት ልሆን ነው እኔ? ዞር በል እባክህ። ባሏ እኮ ነኝ። እንዴት በመካከላችን ትገቢያለሽ እህቴ? ለራስህ ክብር ይኑር። ዝም ብለህ ቂጥቂጧ ስራ አትከተላት። ሚስት መሆን ከፈለገች ተመልሳ ራሷ ትመጣለች። ተከበር። ኦ ሰርዳር ናና ግባ። ዶኑሽ ሰርዳር መጥቷል። ነይ ወደ ሆስፒታል ሂዱ። ሳዲቅ ፖሊስ ጣቢያ ሄደው ከኤርፋን ጋር ተደባድቦ እርሱንም በመሃል መጥቶት የነበረውን ሴት የሆነ ሰው ክሱን አንስቶለት እንዲፈታ ያደርገዋል። ቆይ አንተ ምን ማድረግ ነው? ባለትዳር ሆነ ከልጅ አጠገባ ምን አባት ትሰራለህ? ምን እያልክ ነው? ድምፅን ዝቅ አድርግ እንጂ። ከዶኑሽ ራቅ። ልጄ ላይ አትጫወትባት። ምን ሆናችሁ ነው? አይ ምንም። ነይ ወደ ሆስፒታል እንሂድ ዶኑሽ፣ ሐኪምሽ እየጠበቀችሽ ነው። ወይዘሮ ሩቻን እንግዳ አለሽ። አንቺ ነበርሽ የቀረሽው ወይዘሮ ጄቭሪዬ። ወይዘሮ ጄቭሪዬ እዚህ ምን ነው በድንገት ምን እግር ጣለሽ? ይቅርታ አድርጊልኝ። ወደ ሰፈራችን ዛሬ ባስ የለም። እዚህ ደግሞ ምንም ጓደኛ የለኝም። ምን ላድርግ? በያለ ዳሪያ ደውይላት። ኦ ዳሪያም እዚህ ናት እንዴ? ኦ በጣም ደስ ይላል። አዎ። ኡፍ እንዴት እንደደከመኝ አትጠይቅኝ። ኦሆይ እና እንዴት ነሽ ወይዘሮ ሩቻንዬ? ምን ሆነሽ ነው? እስኪ ንገሪኝ። ተኝ እስኪ ወይዘሮ ሩቻንዬ። ቤት ውስጥ ምንም ሰላም የለም ብታይ። ሙሽራቸው ሳልሆን ባሪያቸው ገረዳቸውን የምመስለው ብታይ። ቤቱን ሳጸዳ እኮ ነው የምውለው። ቤቱ ደግሞ በዛ ላይ ውሸት በውሸት ነው። ጭራሽ ቱርካንማ አሁን ተጨመረችበት። የገዛ አለቃዋን አቶ ካርታልን አግብተው ዳፍኒን ይዛ ትላንትና እቤት አምጥታ ታስቀምጣት ሄደች። ማን ጠለፋት? ልጅሽ ሶመር። ዳፍኒ እዛ ቤት ውስጥ ናት። ምን ነው? ምን ተፈጥሮ ነው ጄቭሪዬ? ዳሪያ የኔ ውድ። ካርታልን ከሱ ኮሚሽነሩ ፊት ሳሉክ ገትሮታል። ከዛሬ ጀምሮ ምንም ነገር ቢፈጠር በፍጹም እጃችሁን አልለቅም። ይሄ ቃሌ ነው። አዎ ሶመር ትልቅ ስህተት ሰርቷል። ግን ይኸውልሽ እንዴት ባለ ትዳሯን ልጄን ጠልፎ እፍረት ውስጥ እኛንም ይከተናል። የምታሳፍረውማ ቱርካን ናት አቶ ሳዲቅ። ወይዘሮ ሩቻን ልጄን በእንደዚህ አይነት ቃላቶች ይኸውልሽ መጥራትሽን አቁሚ። ቱርካንና ሶመር ከተፋቱ እኮ 5 ዓመታት አልፈዋል። 5 ዓመታት። ስለ 5 ዓመት ታሪክ ነው የምናወራው ወይዘሮ ሩቻን። እኔም ይህንን ትዳር አልደገፍኩትም። ግን ምንም ይሁን ልጄ ምርጫዋን መርጣል። እኔ ደግሞ አልፈቅድም። አቶ ሳዲቅ እባካችሁ ሩቻን ተረጋጉ። ተረጋግተን እባካችሁ እንደ ትልቅ ሰው እንነጋገር። ምንም የምንነጋገረው ነገር የለም። ከቤት ያውጡልኝ። እንውጣ። ኦዛር ዳፍኒዬ ነይ እንሂድ ወደ ቤታችን የኔ ውድ። ወዴት? ወደ አባቷ ቤት ነው። ቤቷ የእናቷ ቤት ነው። ነይ እንሂድ። ይዘሻት መሄድ አትችይም። ቆሚ። ምን እያደረግሽ ነው? ከዚህ በኋላ ደግመሽ እንዳትነኪኝ አንቺ ሴትዮ። ውድ ከራስ ከአንቺ ጋር መሄድ አልፈልግም አያቴ። እማዬና አባቴ ካርታል መጥተው ይወስዱኛል። አባቴ ካርታል ነው ያልሽው? ዳፍኒ አንድ አባት ብቻ ነው ያለሽ፣ እርሱም ሶመር ኮርማን ነው። ነይ በይ አሁን እንሂድ። ዞር በይላት። አቁሚ። ነይ ውጪ ከቤታችን። በቃ ውጪ። በቃ ማለት እኮ በቃ ነው። መሄድ ያለብሽ አንቺ ነው። ፀጉሬን ልቀቅ። ማንነቴን ቆይ በድጋሚ ላሳይሽ። አጠፋሻለሁ። አንቺ ፀጉርሽን ነው ነቅዬ የማበላሽ። ልቀቅኝ እንጂ ምን እያደረግሽ ነው? ልቀቅኝ። ፀጉሬን ልቀቅኝ እያልኩሽ ነው። ልቀቅኝ። አንቺ ሴትዮ ልቀቅኝ ብዬሻለሁ ዛሬ። የፈጣሪ አለ። ወይዘሮ ሩቻን እነዛ እባካችሁ አቁሙ። ምን እያደረጋችሁ ነው? ኧረ ፈሩ በፈጣሪ አቁም እንጂ። እናንተ ትልቅ ሰዎች ኧረ እባካችሁ ማንኛችሁ አያቴ እባክሽ አቁም እንጂ አትጣሉ። ሩቻን ኧረ እባካችሁ በፈጠራችሁ አቁሙ።
ዳፍኔ ልጄ አይዞሽ፣ እሺ አይዞሽ። ነዛሃት ሩቻን፣ አረ ነዛሃት ውጭ። ፈጣሪ ሆነችና ሂድ ውጭ። ተሳስተሽ ከዚህ በኋላ እዚች በር ላይ እንዳትደርሽ። ትደርሽና 2 ቦታ ነው የምከፍልሽ። ልቀቀኝ ወዛር፣ እንተያያለን። በዚያ ነዛሃት ሩቻን፣ በቃችሁ። እንካ አቶ ወዛር ምርኩዝን በል። አቶ ሳዲቅ በተፈጠረው ነገር ሁሉ በጣም ይቅርታ። እሺ በቃ ሂዱ። ባለሀብቷ ልጅ ከነ ሳዲቅና ኤርፋን ጋር የተደባደበው ሰፊው የወይራ እርሻቸው ጋር እናቱ ጋር ሲመጣ እናቱ በደስታ ትቀበለዋለች። አቶ ሳዲቅ መልካም ሰው እንደሆነ ይነግራታል። ሆስፒታል ሰርዳር ዶኑሽን በተቻለው አቅም ሁሉ ደስተኛ ለማድረግ እየጣረ ነው። ይቅርታ በቃ እኔ መለሳለሁ። አያያያይ ይቅርታ አድርግልኝ ዶክተር። አቶ ሰርዳር ከመጀመሪያው የዶኑሽ የኬሞቴራፒ ሕክምና በኋላ የተደረገው ምርመራ ደርሷል። ያ ውጤቱ ወደ እንግሊዝ መላክ አለበት። አምጪ ስጪ፣ ሄደን አብረን እንልከዋለን። ሰርዳርም እዚህ መስራት ጀምሯል። ዶክተር ኤምሊን ዋው፣ በጣም ነው ደግሞ ቢሮአቸው የሚያምረው። በተለይ ደግሞ ከዚህ ጋር ሆኖ ሲታይ። ሰርዳር ሚኒም እኮ እዚህ ሆስፒታል ነው እየታከመች ያለችው፣ ግን ምን ሆና እንደሆነ አጣራሽ። እሺ ዶኑሽ፣ አሁን ተመስገን ደህና ሆኛለሁ። አዲስ ህይወት ጀምራለሁ። መቼ ነው ከዚህ መውጣት የምችለው? ዛሬ ማታ። የምትሄጂበታለሽ እንዴ? አቶ ሶመር ልጥራልሽ ከፈለግሽ። አያያያይ እናቴ ትመጣለች፣ ምንም አታስቢ። አክስቴ ቤቱ በአንድ እግሩ ቆሟል ብላኛለች። ልሂድ እባክህ አንዴ ዳፍኒን አይቻት ልምጣሽ፣ እመለሳለሁ። ቆይ አታምነኝም እንዴ? ቆይ ቱርካን፣ መጀመሪያ ለፍርድ ቤቱ ጠንካራ ማስረጃ ይገኝ፣ ካርታል ፈልጎን ይምጣ ያገኘን። ከዛ ፍርድ ቤቱ አሳማኝ ምክንያት አገኘ ማለት አይደለም። ከዛም ትፈቸዋለሽ። በቃ ከዛ በኋላ ጨዋታ ያበቃል። ጨዋታ ካርታል አይቫሊኩስ ካሉ መኖሪያ ቤታቸው አፓርታማ፣ የጫካ ቤቶች የቀረው አንድም ነገር የለም። ሶመር ይገኝበታል ብሎ ያሰበውን ቦታ በሙሉ ይፈልጋል። አቶ ሳዲቅን ሄጄ ማመስገን አለብኝ። ልጄ አንተም ሁለተኛ እንደዚህ ያለ ነገር ውስጥ እንዳትገባሽ። በጣም ቅን ሰው ነው። በል እንደውም አሁኑኑ ሂድና ይቅርታ በቶሎ ጠይቀው። ወይ በጣም እማዬ፣ በጣም እሺ ሄዳለሁ። የማትወጁ ከሆነ ግን ለምን አገባሽው? ከእርሱ ጋር መሆን አትፈልጊም? አትወጁም? ለምን? ቱርካን ካርታል በጣም ጥሩ ሰው ነው ሶመር። ከዛ ሁሉ ነገር ያስወጣኝ እኮ እሱ ነው። ዶኑሽ አባቷ የሚመራው ፖስታ ቤት ሄዳ ወደ እንግሊዝ የምርመራ ውጤቷን ትልካለች። ኤርፋን ትላንትና የደበደበው የባለ ሀብቱን ልጅ ሳዲቅን ይቅርታ ሊጠይቅ ሲመጣ ያየዋል። አይቶት ይደበቃል። ዶኑሽ ስትዞር ከልጁ ጋር በድንገት ትጋጫለች። ልጁ እንዳያት በፍቅሯ ተነደፈ። ዶኑሽ ይቅርታ ጠይቀው ስራዋን ትቀጥላለች። ልጁ ግን ከፈዘዘበት መንቃት አልቻለም። ልጁ የመጣው ሳዲቅን ይቅርታ ለመጠየቅ ነበር፣ ግን አቶ ሳዲቅ እረፍት እንደሆነ ሰራተኞቹ ይነግሩታል። ጉዞ ወደ ፕላን ቢ። ዶኑሽን እንደምንም አዋርቶ ስልክሽን ካልሰጠሽኝ ሲል እሱ አልሰጥህም ስትለው ስልኳን ቀምቷት ወደ እርሱ በግድ ይደውላል። ዶኑሽ ልትነጥቀው ብትሞክርም አልቻለች። ዶኑሽ ተበላች። ስልኳን ተቀብሏት ይሄዳል። እርሱ ግን ወዷታል። እኔ እንጃ እንዴ ፋቲ እንዴት አላውቅም። እኔ ወንድሜ ግን ለማንም አልተናገርኩም እኮ። እሺ በቃ ዶኑሽ እየመጣች ነው። በቃ ዝጋው። የፈጣሪ አለ። እኔን ለምን ይወቅሰኛል? ለማንም እኮ አልተናገርኩም። ዳሪያ ምን ሆነሻል? ምንድነው ቤቱ እንደዚህ ያዘበራረቅሽው? ምን ፈልገሽ ነው? እሱን ተወውና ቁልፌን የት ነው ያደረግኩት? በእናትህ ዳሪያ፣ ቤቱን እኮ መላቅጡን አታጣሽው። በቃ የዛ ቤት ቁልፍ ማለት እኮ ለእኔ ትልቅ ነገር ነው። አልገባህም ሙስጠፋ? ሰርዳር ዶኑሽን አቅፏ ሲዳበሳት ጸጉሯ ብድግ ብሎ እጁ ላይ ይቀራል። እንዳታውቅ እንባውን ዋጥ አድርጎ መሬቱ ላይ ደብቆ ይጥለዋል። መድኃኒቴ እኮ ነህ አንተ፣ ስላለኸኝ ደግሞ ደህና የመሆን ይመስለኛል። ከቆይታ በኋላ ልጄ ፊትህን ምን ሆነ ነው? ተይው፣ ከካርታል ጋር ተጣልተን ነው። ደግሞ ከካርታል ጋር ምን ያገናኛቸዋል? ሶመር ቱርካንን ጠልፎ ይዞብኝ ሄዷል ብሎ ቤታችን መጥቶ ችግር ፈጥሮ ነበረ። ቱርካንና ካርታል ለካ ተጋብተው ይሻል። አረ ደግሞ ዳሪያ ጉዶናለች፣ እኔም ጉዶኛለሁ። ሶመር ቱርካንን ይዞ የደበቀበት ቤት የዳሪያ ደንበኛ ነው ሰውየው እና አሁን ቁልፉን ሰጥቻት ነበረ፣ ግን እርሷ አልሰጠኝም ብላ ድርቃለች። አሁን ቤቱን ትርምስምስ አድርጋ እየፈለገችው ነው። የቤቱ ባለቤት ደግሞ አምጪ ብሎ በቃ የሌላ አስጨንቋታል። ለሶመር ብደውል ደግሞ እያነሳልኝ አይደለም። ዳሪያ አሁን እንደብዶናለች። ዳሪያ ውዴ፣ ያቺን የፋቲ ሚስት ኪችን ስራ እንድትሰራ ልኪያት እስካሁን ይኸውልሽ ከወንበሯ እንኳን አልተነሳችም። 24 ሰዓት ስታወራት ነው የምትውለው። ጭራሽ ሰራተኛዬን አሁንማ በወሬ አንጎል አደረገቻት እኮ። ለአጎትሽ ደውይላትና ወሬውልሽ ወደዛ መጥቶ ቢወስድልኝ ከዚህ። ወይኔ ፈጣሪ ሆይ አቃጠለችኝ እኮ። እሺ አክስቴሩ በቃ ታልቅሺ። በቃ የሆነ ሆኗል። አይላ ከዚህ በኋላ ወደ እኔ ቤት ትመለሻለች። እሺ በቃ እኔ ቀጥርሻለሁ። እንደውም የዳፍኒ ሞግዚት ትሆኛለሽ። ዳፍኒን መውሰድ እንዴት እንደማንችል አሳያቸዋለሁ። ጄፍሪዬ እባክሽ በቃሽ። ለባልሽ ደውይለትና መጥቶ ይወሰድሽ። ከዚህ በላይ እዚህ መሆን አትችይም። ሶመር አሳ እያጠመደ ነው። ቱርካን ከዚህ ቦታ ማምለጥ ትፈልጋለች። ሰላም፣ አቶ ካርታልን ማግኘት ፈልጌ ነበር። በጣም አስቸኳይ ነው፣ የግል ጉዳይ ነው። እሺ ቆይ አንዴ። አቶ ካርታል እንግዳ አለ። አቶ ካርታል፣ እኔና ቱርካን አንድ ላይ ድሮ አብረን እንሰራ ነበረ። ብዙ ዓመታት ተቆጥሯል። ታዲያ እዚህ ምን ልትሰሪ መጣሽ? ሶመር ቱርካንን የት እንደወሰዳትን ያውቃል። ባለሀብቷን ሩቻን መንገድ ላይ ስታገኛት መኪናዋን አስቆማ ሙጃን፣ አንቺ ነሽ? ይቅርታ አላወቅኩሽም።
ፈጣሪ ሆይ አቤት ውበት! ያው ውብ ነሽ አሁንም። አላወኩሽም። ሩቻን ኮርማን የኮሌጅ ጓደኛሽ? ኦ ሩቻንዬ፣ የኔ ውድ እንዴት ነሽ? ደህና ነኝ። አንቺ አይፋሊክ መኖር ጀመርሽ እንዴ? እንዴት ነው ደግሞ ያማረብሽ? አሁን እንዴ ከልጄ ጋር እኮ እዚህ መተናል። በቅርቡ ነው የመጣ ነው። ሳምንት ምናምን ቢሆነን ነው። በእንኪ ስልኬን እንኪ፣ እንገናኛለን። እሺ እንደዋወል። እሺ ውዴ እንገናኛለን። ሳዲቅ ዳቦ ገዝቶ ሲሄድ ሙጂያን አይተው የሮጠች መታ በአክብሮት ከባድ ይቅርታ ጠይቀው ዳቦውን አብረን እንብላ ብለው እንደ ሕፃን ልጅ እየበሉ በደንብ ይግባባሉ። ወይዘሮ ሩቻን አዝናለሁ፣ አንቺም ሆነ አቶ ሳዲቅ ዳፍኒን መውሰድ አትችሉም። ምክንያቱም መታወቂያው ላይ የአባቷ ስም በአቶ ካርታል ስም የተመዘገበው። እናም ሕግ የሚያውቀው አባቷ ካርታል እንደሆነ ብቻ ነው። ካርታል ወደ ቦታው እየበረረ ሶመር መዘናጋቱን አይታ ቱርካን የበሩን ቁልፍ ያለበትን ቦታ በትኩረት ታያለች። ሶመር አልጠገባትም፣ ደጋግሞ ያቅፋታል። እሷም አውቃ ሳህኑን ጥላው ልታነሳው ስትል እንዳይቆርጣት ምስኪኑ ሶመር አስቦላት እርሱ ሊያነሳው ጎንበስ ብሎ ማንሳት ይጀምራል። የመኪናውንና የበሩን ቁልፍ ከጠረጴዛው ላይ አንስታ በሩን ከፍታ ልታመልጥ ስትል ይይዛታል። ሶመር በሩን ይቆልፈዋል። ይህን ማመን አልችልም። ያ ሁሉ ጨዋታ ነበር? እወዳለሁ ያልሽኝ ሁሉም ነገር እዛም ታግተኛል። በአንተ ራስ ወዳድነት ምክንያት ነው እዚህ ለመሆን የበቃ ነው። እናንተም ትወደኛለህ አይደለም? ፍቅርን የምታሳየኝ በዚህ መልኩ ነው። እዚህ ቆለፍክብኝ። ካርታልን እንድፈታው ሰነድ ልታስፈርመኝ አይደል እንዴ? አንተ ታዲያ ማን ነው ጨዋታውን የጀመረው? ተወኝ፣ ልቀቀኝ፣ ልሂድበት። በቃ ተወኝ፣ ልቀቀኝ። በቃ አንተን ያወቁበት ቀን የተረገመች ትሁን። ሕይወቴን አበላሸው። እጠላሃለሁ። ልቀቀኝ፣ እጠላሃለሁ። ያው ቁልፉ ተነሺ፣ ያው ተነሺና የፈለግሽበት ሂጂልኝ። በዚህ ትግል መሃል አጠገቧ ብረት ስታገኝ በብረቱ ጭንቅላቱን ያለ ርኅራኄ መታው። ተነስታ በሩን ከፍታ ልትሄድ ስትል ሶመር ወድቋል። ከጭንቅላቱም ደም እንደ ጅረት እየፈሰሰ ነው። ሶመር በያ ምን ቆመሽ ታይኛለሽ? ሂጂ ከዚህ ሂጂ። ቆይ ምን አድርገኝ ነው? መሄድ አልቻልኩም። መሄድ አልችልም። ሶመር ደህና ነህ? እባክህ ንቃ ሶመር። እባክህ ይቅር በለኝ ሶመር፣ ይቅርታ አድርግልኝ። ከሚባለው በላይ አፈቅርሃለሁ። ይቅር በለኝ። አፈቅርሃለሁ። እወድሃለሁ። ይቅር በለኝ። እወድሃለሁ።